በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለሰማዕቱ ቅዱስ ጊዮርጊስ እንዲሁም በዚች ዕለት ታስቦ ለሚውለው ለቅዱስ ዳዊት የዕረፍት በዓል በሰላም አደረሳችሁ አደረሰን። ታኅሳስ 23 ቀን በዚች ዕለት የእሴይ ልጅ ዳዊት ንጉሥ አረፈ። ይህም ከብንያም ነገድ የቂስ ልጅ ሳኦል ከነገሰ በኋላ በእስራኤል ላይ የነገሰ ነው። ይህም ንጉሥ ዳዊት በእግዚአብሔር ፊት መልካም ጉዞን የተጓዘ ከእስራኤልም ነገሥታት ሁሉ እውነተኛ ፍርድን ያደረገ ነው። እርሱም አገሩ ቤቴልሔም የሆነች ከይሁዳ ነገድ ነው። ሳኦልም የእግዚአብሔርን ትእዛዝ በተላለፈ ጊዜ ለእስራኤል ንጉሥ ይሆን ዘንድ መረጠው። ነቢይ ሳሙኤል ምንም ቅባ መንግሥትን የእሴይን ልጅ ይቀባ ዘንድ ላከው። ሳኦልም የእግዚአብሔርን ትእዛዝ በተላለፈ ጊዜ ለእስራኤል ንጉሥ ይሆን ዘንድ መረጠው። ነቢዩ ሳሙኤል ምንም ቅባ መንግሥትን የእሴይን ልጅ ይቀባ ዘንድ ላከው። ሳሙኤልም ታላቁን ኤልያብን ተመለከተ። መልኩ ያማረ አካሉም የጸና ነበርና እግዚአብሔር ግን አልመረጠውም። የኤልያብን ፊቱን አትይ፣ የመልኩንም ማማራት ትመልከት፣ እግዚአብሔር ሰው እንደሚያይ የሚያይ አይደለምና አለው እንጂ ሰው መልክ ያያል፣ እግዚአብሔር ግን ልብን ያያል። ከእሴይ ከሰባቱ ልጆች በኋላ ነቢዩ ሳሙኤል ዳዊትን በእስራኤል ልጆች ላይ ይነግስ ዘንድ ቅባትን ቀባው። እግዚአብሔርም በሥራው ሁሉ ከእነርሱ ጋር ሆነ። ከልቦናው ንጽሕና ከየዋህነቱም ብዛት የተነሳ ጠላቱን ሳኦልን ብዙ ጊዜ ሲያገኘው በላዩ ምንም ክፉ ነገር አላደረገበትም። በአንዲትም ዕለት ሳኦል ከእስራኤል ሁሉ የተመረጡ 3000 ሰዎችን ይዞ ዳዊትን ከሰዎች ጋር ይፈልገው ዘንድ ዋሊያዎች ወደሚታደኑበት ሄዶ በጎዳና አጠገብ ያሉ ዘላኖችም ወደሚሰሩበት ደረሰ። በዚያም ዋሻ ነበር። ሳኦልም ይናፈስ ዘንድ ወደዚያች ዋሻ በገባ ጊዜ አሽከሮችና ዳዊትም በዚያች ዋሻ ውስጥ ተቀምጠው ነበር። ዳዊትም ተነስቶ ቀስ ብሎ ከልብሱ ጫፍ ቆረጠ። በሁለተኛም ጊዜ በድንክ አልጋ ላይ ተኝቶ ወዳለበት ከአቢሳ ጋር ገብቶ ከራስቸው ጦሩንና ውሃ ያለበትን ረዋቱን ይዞ ተመልሶ ሄደ። ክፉ ነገርንም አላደረገበትም። ሰዎችም ጠላት ሳኦልን ግደለው ባሉት ጊዜ እግዚአብሔር በቀባው ላይ እጄን ልዘረጋ አይገባኝም ብሎ መለሰላቸው። ስለ ሳኦልም መገደል አንድ ሰው በነገረው ጊዜ ዳዊትም ያንን ሰው ማን ገደለው አለው። ሰውየውም እኔ ገደልኩት አለው። ዳዊትም እጅግ አዘነ፣ ልብሱንም ቀደደ። ያን ጊዜ ሳኦልን የገደልኩት ያለውን ሰው ገደለው። እግዚአብሔርም በዚህ በጻድቅ ዳዊት ልብ ብዙ ትሩፋትን፣ ትሕትናን፣ የዋህነትን፣ ቅንነትን፣ ትዕግስትንና ፍቅርን አከማቸ። ክብር ያለው ንጉሥ ሲሆን ራሱን ውሻ፣ ትል፣ እንስሳም አድርጎ ይጠራል። ስለዚህም ከምድር ነገሥታት ሁሉ ከፍ ከፍ አደረገው። እንዲህም ብሎ አመሰገነው፣ የእሴይን ልጅ ዳዊትን እንደ ልቤ ሆኖ አገኘሁት። ፈቃዴን ሁሉ የሚያደርግ ታማኝ ሰውም ነው። እግዚአብሔርም የእስራኤልን ልጆች ኢየሩሳሌምን ስለ ዳዊት ደግነት ብዙ ጊዜ ጠበቃቸው። እርሱ ካለፈ በኋላም በነቢያቶቹ አንደበት አከበረው፣ ነገሥታትንም ከእርሱ ዘንድ አደረገ። እርሱም በሁሉ ዓለም የታወቀ የመዝሙርን መጽሐፍ ደረሰ። ይኸውም በሰይጣናት ላይ ጋሻና ጦር የሆነ መልካም ቃልንም የተመላ በሰማይና በምድር ያሉ በእርሱ እግዚአብሔርን የሚያመሰግኑበት። የዳዊትም ፊቱ እንደ ሮማን ቀይ ነው። ቁመቱም መካከለኛ የሆነ አካሉም የጸና ብርቱ ነበር። ታናሽ ብላቴናም ሆኖ ሳለ እርሱ የአባቱን በጎች ሲጠብቅ አንበሳ ወይም ተኩላ መጥቶ ከመንጋው ውስጥ በግ ነጥቆ በሚወስድ ጊዜ ተከትሎ ገድሎ ከአፉ ያስጥለው ነበር። ሊጣለውም ቢነሳበት ጉሮሮውን ይዞ ይነጥቀዋል።
ከፍልስጤማውያንም ጋር ሰልፍ በሆነ ጊዜ ብርቱ ሰው ስሙ ጎልያድ የሚባል ከጌት ሰዎች የተወለደ ቁመቱ 6 ክንድ ከስንዝር የሆነ ከኤፍላውያን ሰፈር ወጣ። በራሱ ላይ የናስ በርበርቴ ደፍቷል፣ የናስ ጽሩንም ለብሷል። በእርሱ ላይ ያለ የብረቱና የናሱ ሁሉ ሚዛኑ 5000 ወቄት ነበር። በእግሮቹ ጣቶችም ላይ የናስ ሰናፊል ታጥቆ ነበር። በጫንቃውም መካከል የናስ እባቦች ነበሩ። የጦሩም ዛቢያ እንደ ሸማኔ መጠቅለያ ሆኖ በላዩ ሽቦ ነበረበት። የጦሩም ብረት መጠን 600 ወቄት ነበር። ቁሞም ወደ እስራኤል ሰፈር ይጮህ ነበር፣ ከኛ ጋር ትዋጉ ዘንድ ለምን ወጣችሁ? እኔ የኤፍላውያን ወገን ነኝ፣ እናንተም የሳኦል ባሮች አይደላችሁምን? ከእናንተ አንድ ሰው መርጣችሁ ወደ እኔ ይውረድ፣ ከኔ ጋር መዋጋት ችሎ ቢገለኝ ባሮች እንሆናችኋለን። እኔ ከእርሱ ጋር ችዬ ብገለው እናንተ ባሮች ሆናችሁ ትገዙኛላችሁ አላቸው። ያም ኤሎፍላዊ ለወገኖቹ ዛሬ በስች ቀን አንድ ሰው ስጡኝና ሁለታችን ለብቻችን እንዋጋ ብዬ የእስራኤልን አርበኞች እንሆ ተዳደርኳቸዋል። ያም ኤሎፍላዊ ለወገኖቹ ዛሬ በስች ቀን አንድ ሰው ስጡኝና ሁለታችን ለብቻችን እንዋጋ ብዬ የእስራኤልን አርበኞች እንሆ ተገዳደርኳቸው አላቸው። እስራኤል ሁሉና ሳኦልም ይህን የኤሎፍላውያን ቃል በሰሙ ጊዜ ደነገጡ፣ እጅግም ፈሩ። የእስራኤልም ወገኖች እንዲህ እየተገዳደርካቸውና እየተመካባቸው 40 ቀኖች ያልኖረ ከእስራኤልም ወገን ወደ እርሱ ይወጣ ዘንድ የደፈረ የለም። በዚያም ወራት ዳዊት ወንድሞችን ሊጎበኝ ወጣ። ያንንም የኤሎፍሊ ወገን የሆነ ሰው የእግዚአብሔር ወገኖችን ሲገዳደራቸው ባየው ጊዜ አምላካዊ ቅናትን ቀና። ሳኦልንም እንዲህ አለው፣ እኔ ሄጄ ይህን ያልተገረዘ ገድዬ ዛሬ ከእስራኤል ሽሙጥን አርቃለሁ። ከድብ አፍና ከአንበሳ አፍ ያዳነኝ እርሱ እግዚአብሔር ከዚህ ካልተገረዘ ኤሎፍሊ እጅ ያድነኛል አለ። ሳኦል ሂድ፣ እግዚአብሔርም ካንተ ጋር ይሁን አለው። ዳዊትም ወንጭፉን በእጁ ያዘ። ከወንዝ መካከልም 3 ድንጋዮችን መረጠና ወደዚያ ኤሎፍሊ ሄደ። ጎልያድም ዳዊትን ባየው ጊዜ ናቀው፣ እንዲህም አለው፣ ድንጋይና በትር ይዘህ ወደ እኔ ትመጣ ዘንድ እኔ ውሻ ነኝን? ዳዊትም ከውሻ የምትሻል አይደለም፣ ከውሻ ትበሳለህ እንጂ። ጎልያድም ዳዊትን በጣቶቹ ስም ረገሙ። ያም ኤሎፍሊ ዳዊትን ወደ እኔና ስጋህን ለሰማይ ወፎችና ለዱር አራዊት እሰጣለሁ አለ። ዳዊትም ያንኑ ኤሎፍሊ አንተ ጦር ሰይፍና ጋሻ ይዘህ ወደ እኔ ትመጣለህ፣ እኔ ግን አሸናፊ የሚሆን በእግዚአብሔር ስም ወደ አንተ እመጣለሁ። ዛሬ የእስራኤልን አርበኞች የተገዳደርክ አንተ ዛሬ እግዚአብሔር በእጄ ይጥልሃል፣ ገድልህማለሁ አለው። ራስንም ቆርጣለሁ፣ የኤሎፍላውያን ሰራዊት ሬሳና ያንተን ሬሳ ዛሬ ለዱር አራዊትና ለሰማይ ወፎች እሰጣለሁ። ሰዎችም ሁሉ እግዚአብሔር ከእስራኤል ጋር እንዳለ ያውቃሉ። ሰራዊትም ሁሉ እግዚአብሔር በጦርና በሰይፍ የሚያድን እንዳይደለ ያውቃሉ። ድል የእግዚአብሔር ገንዘብ ነውና። ዳዊትም እጁን ወደ ድጉ ሰዶ አንዲት ድንጋይ አውጥቶ ወነጨፋት። ያንንም ኤሎፍሊ ግንባሩን ገመሰው። ያችም ድንጋይ ከግንባሩ ገብታ ናላውን በጠበጠችው። በምድር ላይ በግንባሩ ተደፋ። ዳዊትም ሩጦ የገዛ ሰይፉን አንስቶ ራሱን ቆረጠው። ከእስራኤልም ልጆች ስድብን አራቀ። የዳዊትም ዕድሜው 70 ነው። መንግስትን ሳይዝ 30 ዓመት ኖረ። ከያዘ በኋላ 40 ዓመት ኖረ። የክብር ባለቤት ክርስቶስ በሥጋ ከመምጣቱ በፊት በ120 ዓመት ውስጥ ትንቢት የተናገረበት ዘመን ነው። በሰላም አረፈ። እግዚአብሔር ምስጋና ይሁን። እኛንም በጸሎት ይማረን፣
በረከቱም ከኛ ጋር ትኑር ለዘላለሙ አሜን።